የሀገሪቱን 90% የንግድ ጭነት የምታስተናግደውና ከ280 በላይ የኢንቨስትመንት መገኛ የሆነችው የሞጆ ከተማ የከተማዋን ነዋሪዎች የስራ አጥነት ጥያቄ ለመመለስ በእጅጉ ያግዛሉ ያለቻቸውን ከ800 ሚሊዮን ብር በላይ ገንዘብ የወጣባቸውን ፕሮጀክቶች ያሉበትን ደረጃ ገምግማለች። የሞጆ ከተማ አስተዳደር በበጀት ዓመቱ ባከናወናቸው ተግባራት ከ9000 በላይ ለሚሆኑ ዜጎች የስራ ዕድል መፍጠር መቻሉን ገልጿል። ይህም እንግዲህ በኢንዱስትሪ በመሰረተ ልማት ግንባታና በልዩ ልዩ ዘርፎች በተሰሩ ስራዎች የተገኘ ነው ተብሏል። ሞጆ ከተማ እንደምታወቀው የሎጂስቲክና የኢንዱስትሪ ማዕከል እንደመሆኗ መጠን ለኛ ወጣቶች መልካም ዜና አለን። ምክንያቱም ብዙ የስራ ዕድሎች አሉ። በቅጥርና በተለያዩ ፕሮጀክቶች ግንባታ ላይ ብዙ ወጣት የስራ ዕድል ተጠቃሚ ናቸው። በዚህ ዓመት ብቻ ከ800 ሚሊዮን በላይ ነው የካፒታል በጀት መደብ ነው ሙሉ። ከዚህ ውስጥ 95% በላይ ለወጣቱ ነው፣ ለስራ አጡ ወጣት በተለይ በተለያዩ ሙያ ዘርፍ ተመርቆ በግንባታ በኮንስትራክሽን ዘርፍ ላይ የተሰማሩ ወጣቶችን አደራጅተን የስራ ዕድል ተፈጥሮላቸው በቋሚነትም በጊዜያዊነትም በዚህ ዓመት ብቻ ወደ 9000 የሚጠጉ ወጣቶች ማለት ነው የስራ ዕድል አግኝተው ተጠቃሚ ናቸው ማለት ነው። የዕድሉ ተጠቃሚ ሆኑ የከተማው ነዋሪዎችም ያላቸውን ደስታ ገልጸው ከተማ አስተዳደሩ ያከናወናቸው ተግባራት የኑሮ ሁኔታቸውንም እንዲያሻሽሉ ከዛም ባሻገር ደግሞ የአኗኗር ሁኔታቸውንም ደግሞ የሚለውጥ እንደሆነ ገልጸዋል። እያንዳንዱ እንደ እውቀቱ ሰርቶ እንዲያድር ከተማ ላይ ስራ አጥነት እንዳይኖር፣ ስራ አጥነት ሲበዛ ሰላሙ በአንዳንድ ችግሮች እንዳይፈጠር ወጣቱን በማደራጀት አካባቢውን በማቀናጀት እየተሰራ ስለሆነ መንግስታችን እናመሰግናለን። ማንኛውም ጋር ስትገቡ ብዙዎች አታክልት ከውጭ አንገዛ ከግቢያችን ነው የምንመገበው። ይሄ ማለት በጣም ትልቅ ለውጥ ብዬ ነው የማስበው ነው። በጣም ትልቅ ለውጥ ለምን እዛ ጋር አንቺ ወጪ የምታወጪን ቤት ውስጥ ካዋልሽው እንደዛም ደግሞ ቁጠባን ትለምጃለሽ ማስቀመጥን እና ለልጆችሽም መልካም ነገር እየዘራሽ ነው የምትሄጂ። ጥሩ ነገር ነው የምታሳይ እንጂ የድሮን አታስታውሽም፣ የወደፊቱን ነው። ሰው ሲደሰት አገሪቷ ስታምር ከተማው ስታምር እንደዚህ አይነት ከንቲቦች ሲገኙ እንደዚህ አይነት መንግስት ሲገኝ ህዝብን የሚያስተባብር ህዝብን የሚያነሳሳ ስለሆነ እኔ ለመናገር ቃል ያጥረኛል። ከተማ አስተዳደሩ የገመገማቸውና በቅርቡ ደግሞ ወደ ስራ ይገባሉ ያላቸው በዚህ ዓመት ያቀዳቸው ከ85 በላይ የሆኑ ፕሮጀክቶች ለከተማው ነዋሪ በርካታ የስራ ዕድሎችን ይዘውለት የሚመጡና የከተማዋን የእድገቷን ግስጋሴም ደግሞ የሚያፋጥኑ መሆናቸው ተገልጿል። የሚሰሩ ፕሮጀክቶች አሁን እንደሚታይ የኮሪደር ልማትን በተመለከተ የኮሪደር ልማት ሲሰራ ለከተማ ነዋሪ ኑሮ ምቹነትን ብቻ መፍጠር አይደለም፣ የስራ ዕድል ወጣቶቹም ገበያ እንዲፈጠርላቸው ይደረጋል። አሁን ለምሳሌ እንደምታየው ግሪነሪ ውስጥ እዚህ ጋር ሰው ለመዝናናት ሲመጣ ወጣቱ የተወሰነ ቦታዎች ላይ ኮክሲዎች ተሰርተው ማለት ነው ፍሬሽ ፉዶች ይሰራሉ። እንደ ቺፕስ፣ አንዳንድ እንቁላል ምናምን የተጠበሰ መንገድ ላይ የሚሸጥበት ሻይ ቡና ሴሬሞኒ ሌላ ከዛ ውጪ ደግሞ በሱፐር ማርኬት ደረጃ ያሉት ሱቆችም ተከፍቶላቸው ወጣቱ በዚህ ውስጥም ትልቅ ገበያ አግኝቶ እየተጠቀመ መሆኑን በዚህ አጋጣሚ ለመግለጽ እፈልጋለሁ። ሌላኛ ደግሞ በተለይ የከተማ የግብርና ኢኒሼቲቭን በተመለከተ የገጠሩ ማህበረሰብ ያመረተው ምርት ነበር የሚጠቀሙ። አሁን ግን ከተማው የከተማን ግብርና ከመዘመን አንጻር የወተት ላሞች፣ የስጋ ከብቶች መደለቢያና በግና ፍየል ጭምር ዶሮ፣ የእንቁላልና የስጋ ዶሮችን መስሪያ ቦታ ክላስተሮች ግንባታ አለ። ብዙ የቅጥር የስራ ዕድሎችን ይዞ ይመጣል። እሱ እንዳለ ሆኖ በተጨማሪ በቋሚነት ደግሞ በቀጣይነት ወጣቱ ራሱን ችሎ እንዲወጣና ለብዙ ወጣት የስራ ዕድል እንዲፈጥር አመቻችተን ወጣቱን በዚህ አግባብ አሰማርተን ጥሩ የስራ ዕድል ተፈጥሮላቸው እየተንቀሳቀሱ ነው ያሉት። ከዚህ በተጨማሪ ደግሞ በኮቴጅ ኢንዱስትሪ ራሱ የቆዳና ቆዳ ውጤቶች ጫማ እስከ ማምረት ቦርሳዎችን እስከ ማምረት ድረስ የኛ ወጣቶች በዚህ የስራ ዕድል በጣም በጥሩ ሁኔታ እየተጠቀሙ ነው ያሉት። ከጥቃቅንና አነስተኛ ወጥቶ ወደ ራሱ ኢንቨስትመንት ገብቶ ኢንቨስትም አድርጎ የስራ ዕድል እየፈጠረ ነው ያለው ማለት ነው።